ዓለማችን በድንገተኛ የፖለቲካና የጦርነት ማዕበል ውስጥ ከተዘፈቀች ሰነባበተች። ሰማዩ በጥቁር የጭስ ደመና ተሸፍኗል። ባህሩም የጦር መርከቦችን ቁጣ እያስተጋባ ነው። የካቲት ወር መገባደጃ ላይ እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 2026 የተለኮሰው የአሜሪካ እስራኤልና ኢራን ጦርነት የታሪክን ገጽ በደም ቀለም እያጠበው ይገኛል። ጦርነቱ በሁለት አገራት መካከል ብቻ የተወሰነ አይደለም። መላው ዓለም የጦርነቱ ምርኮኛም ሆኗል። የዓለም የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ባህረ ሰላጤ የውጥረቱ ዋና ማዕከል ከሆነ ሰነባብቷል። ኢራን ይህንን ወሳኝ የውሃ ላይ መስመር በመዝጋትና መርከቦችን በማጥቃት የዓለምን ኢኮኖሚ አንገት ለማነቅ ስትሞክር፣ አሜሪካ ደግሞ ፕሬዝደንት ዶናልድ ትራምፕን መሪ በማድረግ የኢራንን የኃይልና መሠረተ ልማቶች ሙሉ በሙሉ እንደምታወድም ከባድ ማስጠንቀቂያን በዶናልድ ትራምፕ በኩል ስትሰጥ ቆይታለች። በዚህ የውሃ ላይ የሞት ሽረት ትግል ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ በአስደንጋጭ ፍጥነት ወደ ሰማይ ተተኩሷል። በእስያና በአውሮፓ ሀገራት ከፍተኛ የነዳጅ እጥረትም ተከስቷል። የዓለም የንግድ መርከቦች በሽብር ቆመዋል። የዓለም ኢኮኖሚም አሽቆልቆሏል። ባህሩ በዘይትና በውሃ ብቻ ሳይሆን በስጋት በፍርሃትና በሰው ልጆች እንባ ማዕበልም እየተናወጠ ይገኛል። ከ5 ሳምንታት አስፈሪ ደም መፋሰስ በኋላ ታዲያ የዓለም መሪዎችና ተራው ሕዝብ ትንሽ እስትንፋሳቸውን የሰበሰቡት በኤፕሪል መጀመሪያ ላይ ነበረ። በፓኪስታን አደራዳሪነት ኤፕሪል 8 ቀን 2026 የተደረሰው የሁለት ሳምንት ጊዜያዊ የተኩስ አቁም ስምምነት በድቅድቅ ጨለማ ውስጥ እንደታየች ትንሽ የሻማ ብርሃን ሆኖ አገልግሏል። ይሁን እንጂ ይህ ስምምነት እጅግ በጣም ስስና በማንኛውም ጊዜ ሊበጠስ የሚችል የሸረሪት ድር ሆኖ ቀጥሏል። አሜሪካና እስራኤል ጥቃታቸውን ሙሉ በሙሉ አላቆሙም የሚሉ ውንጀላዎች እየተደመጡ ነው። ኢራን የሆርሙዝን ባህረ ሰላጤ ለነጻ የንግድ ልውውጥ ክፍት ለማድረግ ፈቃደኛም አልሆነችም። በሊባኖስና በሌሎች ቀጠናዎች የሚገኙ የኢራን አጋር ኃይሎች ውጥረቱን እያባባሱት እንደሆነም እየተነገረ ነው። ዲፕሎማሲው ከጦር መሳሪያው አስገምጋሚ ድምፅ በላይ ጎልቶ ለመሰማት እየታገለ ቢሆንም የሰላም እርግቧ ገና ማረፊያ አላገኘችም። ከፖለቲካው ትንተናና ከወታደራዊው ፉክክር ጀርባ ትልቁን ዋጋ እየከፈለ ያለው ተራውና ምስኪኑ ሕዝብ ነው። በአንድ በኩል በኢራን፣ በሊባኖስ፣ በእስራኤልና በተለያዩ የመካከለኛው ምስራቅ ሀገራት ውስጥ ሕይወታቸውን ያጡ በሺዎች የሚቆጠሩ ንጹሐን ዜጎች የዚህ የፖለቲካ ቁማር ቀጥተኛ ግፈት ቀማሾች ሆነዋል። በሚሊዮን የሚቆጠሩ ሰዎች በተለይም በሊባኖስ ከሕዝቡ 1/6 ከሞቀ ቤቱ ተፈናቅሎ በየበረሃውና በየድንበሩ እየተንከራተተ ይገኛል። በአሜሪካም ሆነ በሌሎች ምዕራባውያን ሀገራት የጦርነቱ ጫና በዋጋ ንረትና በኢኮኖሚ ቀውሶች እየተስተጋባ ነው። ሰላምን ለማስፈን በሚል የሚካሄደው ይኸው ጦርነት በእርግጥ የሰላም መንገድ ነው ወይስ ወደ ባሰ የዓለም አቀፍ ትርምስ የሚያመራ ገደል የሚለው ጥያቄ የዘመኑ ዋነኛ የህሊና ጥያቄ ሆኖም ቀጥሏል። ታዲያ ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከወደ ዋይት ሃውስ በሰጡት ማብራሪያ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት እንዲቻል ስምምነት እንድትቀበል ለማስገደድ መሆኑን ተናግረዋል። ፕሬዝደንቱ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ኢራን ከፍተኛ የሆነ ስምምነት ላይ የመድረስ ጉጉት አላት ሲሉ ተደምጠዋል። በተያያዘ ዜና የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ የኢራን መንግስት የሆርሙዝ ወሽመጥን በመዝጋት የኢኮኖሚያዊ ሽብርተኝነት ተግባርን እየፈጸመ ነው ሲሉ ክስ ማቅረባቸውም ተደምጧል። ለፎክስ ኒውስ ጄዲ ቫንስ በሰጡት ቃለ መጠይቅ ፕሬዝደንት ዶናልድ ትራምፕ ጨዋታውን ሁለቱም ሀገራት መጫወት እንደሚችሉ አሳይተዋል ሲሉ ትራምፕ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ የወሰዱትን የሕግ እርምጃ አንስተዋል። ኢራናውያን ኢኮኖሚያዊ ሽብርተኝነት የሚፈጽሙ ከሆነ አሜሪካ ምንም የኢራን መርከቦች እንዳይወጡ የማድረግ መርህን ትከተላለች ሲሉ ነው የተደመጡት። ምክትል ፕሬዝደንቱ
እርሳቸው የተሳተፉበትና በፓኪስታን ኢስላማባድ ባለፈው ቅዳሜ የተደረገው ድርድር ትልቅ ለውጦች የታዩበት እንደሆነም ጠቅሰዋል። ኳሱ ኢራን ሜዳ ውስጥ ነውም ሲሉ ተደምጠዋል። ኢራን ለውጥ በማድረግ በወሳኝ ጉዳዮች ላይ የአሜሪካን ፍላጎት መቀበል እንዳለባት በመናገር አሜሪካ የኢራንን የበለጸገ ዩራኒየም መቆጣጠርና ቴህራን የኒውክሌር ጦር መሳሪያ እንደማታለማ ማረጋገጫ ማግኘት ትፈልጋለች ሲሉም ተደምጧል። የቅዳሜ ዕለቱ ንግግር ያለ ስምምነት ከተቋጨ በኋላ ኢራን ዩራኒየም የማበልጸግ ተግባሯን ለ5 ዓመት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧን ታዲያ ኒውዮርክ ታይምስ ዘግቧል። የኢራን የኒውክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድር ወቅት የጠየቀችው አሜሪካ የቴህራንን እቅድ ውድቅ ማድረጓ ነው ታዲያ የተሰማው። የኢራንና የአሜሪካ ባለስልጣናትን የጠቀሰው የኒውዮርክ ታይምስ ዘገባ ቴህራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት እንደነበረም ይገልጻል። አሜሪካ ከእገዳው በተጨማሪ እጅግ የተበለጸገው የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበረና ቴህራን ጥያቄውን ውድቅ ማድረጓም ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየሟን ለኒውክሌር ጦር መሳሪያነት እንዳይውል ለማድረግ በከፍተኛ መጠን ለመበረዝ አማራጭ ማቅረቧ ዘገባው ላይ ተጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። የኢራን የኒውክሌር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ፕሬዝደንቱ ዶናልድ ትራምፕ ተናግረዋል። ፕሬዝደንቱ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱም በተደጋጋሚ ሲናገሩ ነው የተደመጡት። ፕሬዝደንት ትራምፕ በሰጡት ትዕዛዝ መሰረት ከትላንትና 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣት የተከለከለ ሲሆን ግዙፉን አውሮፕላን ተሸካሚ መርከብ ጨምሮ 3 የአሜሪካ የጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸው ከሳተላይት ምስሎች ተረጋግጧል። ትራምፕ በመግለጫቸው ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ አገር ዓለምን እንዲያስፈራራ ወይም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉ ያሉት ይህንን ነው፣ በመሆኑም እገዳውን ያደረግኩት በምክንያት ነው ሲሉ ተናግረዋል። በዚህ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ አለመኖሩን የጠቀሱት ትራምፕ እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም ሲሉ ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበር። እንደ ትራምፕ ገለጻ ሁለቱን ሀገራት ያላስማማው የዛው የኒውክሌር ጉዳይ ነው። በብዙ ጉዳዮች ላይ ተስማምተናል፣ እዚያ ጉዳይ ላይ ግን አልተስማማንም ሲሉ ተደምጠዋል። ኢራን የኒውክሌር መሳሪያ አይኖራትም ሲሉም ደግመው አቋማቸውን አሳውቀዋል። ይሁን እንጂ በመጨረሻም ከኢራን ጋር ስምምነት ላይ እንደሚደረስ እርግጠኛ ስለመሆናቸው የተናገሩ ሲሆን የማይስማሙ ከሆነ ስምምነት አይኖርም ሲሉም ተናግረዋል። አክለውም የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸውም ተናግረዋል።